والحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ودم أمنان الله يتكسر بن تاريخ بركات تستمرتو ጠበጣል የቃሩን ታሪክ የተጠቀሰው ሱረቱል ቀሰስ የሙሳ ታሪክ በዝርዝር በተወራበት ምዕራፍ ውስጥ ነው። አላህ ሲጀምር ስልጣን ሸንግሎት በጠፋው በፊርዓውን ጀምሮ የቋጨው ደግሞ ምዕራፉን በቃሩን ነው። ሀብት ንብረት ሸንግሎት ሌሎችን ለመስማት ፍቃደኛ ባልሆነው ግለሰብ ስልጣንና ሀብት የሸነገላቸው ሰዎች አላህ እንዴት እንደተቀጣጣባቸው እዚህ ምዕራፍ ውስጥ እናገኛለን። ምዕራፉን ታዲያ አላህ ሲቋጭ ትልከ ዳሩል አኺራ እኛ እኮ ቀጣዩን ዓለም እናደርጋታለን ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ ምድር ላይ ብክለትን ለማይሹ ሰዎች በላይ መኮፈስን ለማይፈልጉ ህዝብ ጋር ተናንሰው ለህዝብ ፍቅር ፈገግታ ሰጥተው ለሚኖሩት እናደርጋታለን አላህ። ሰው አላህ በሰጠው ዕውቀት፣ ውበት፣ ሀብት፣ ንብረት ሊኮራ ይገባው። ሁሉንም የሰጠው አላህ ለአላህ መስጋይ በመሆን ጭማሪውን ይከጅላል። ለኢን ሸከርቱም ለአዚደለኩም። በቅርቡ ተመሳሳይ የቃሩን አይነት ታሪክ አንድ ባለ ሀብት ላይ ደርሷል። ግብፃዊ ባለ ሀብት ናቸው። ትልቅ ሀብት አላቸው። ለኸይር ግን ቅርብ አልነበሩም። ሰዎች ሄዱና እባክህን ይህን ንብረትን ለወራሽ ጥለው አትድ፣ አካፍል፣ ስታካፍል ሀብት ይጨምራል ተብሏል አሉት። ነገ ይህን ንብረት ድንገት ብታጣው አላህ ሲጠይቅህ አሉት። ግለሰቡም አሳንሶ ያያቸው በአፍንጫው መለሰላቸው። ድህነት ይመጣል አላችሁኝ አላችሁ። እውነተኛ ታሪክ ነው የምነግራችሁ። ድህነት ቢያሯሩጠኝ እንኳን አይደርስብኝም አላችሁ። በእርግጥም ብዙ ፋብሪካ ብዙ ንብረት ያለው ግለሰብ ነበር። መሻይኮቹ ምን ይላሉ? ታሪኩን የጻፉት አንድ ዓሊም ያነበብኩት ላይ ከዓመታት በኋላ ይህን ግለሰብ አየነዋል። ንብረቱን ሁሉ ወራሽ ወረሰው፣ ባንክ ወረሰው፣ ከሰረ፣ ጠፋ፣ ዕዳ ላይ ወድቆ ድህነት ውስጥ ተመለከተው ይላል። ሰው አላህ ኒዕማ ሲሰጠው በመስጠት ጸጋውን ይጠብቃል። በማመስገን አላህ እንዲያፋፋለት ጥረት ያደርጋል። አይኮራ፣ አይኮፍስም፣ ከኸይር እጁን አይሰበስብም። ለሰጠው ጌታ ምስጋና ማካፈል እንደሆነ ያውቃል። ሲያካፍል ንብረቱ እንደሚጨምርለት ተነግሮታል። ማ ነቀሰ ማሉ ምርእ ሚን ሰደቃ ከመስጠት አይጎልም ብለውታል ነብዩ አለይሂ ሰላቱ ወሰላም። ሲሰጥ እንደሚባረክለት ያውቃል። ሲሰጥ ልጆቹን አላህ እንደሚጠብቅለት ያውቃል። ሲሰጥ ጤንነቱ እንደሚጠበቅ ያውቃል። ከሰጣችሁ መልሰዋል የዓለም ቃል ሙእሚን አይረሳም። ምድር ላይ የተሻለ ሀብት ስናገኝ ዘመድ ምንዘጋ፣ ጎረቤት አልፈን ምንሄድ፣ በአዲሱ መኪና መግፋትን የሚያምረን ሰዎች ቃሩን ለኛ ትልቅ ተምሳሌት። አንኮፈስ፣ ከፍ አንበል። የሰጠንን ጌታ ዝቅ ብለን ወስጁድ ወቅተሪ ወደ አላህ በመቃረብ በማካፈል አላህን አመስጋኝ ነው። ከፍ ከፍ አንበል። ኢነከ ለን ተኽሪቀል አርድ ወለን ተብሉገል ጅባለ ጡላ። ኩፈሳው ተራራ ጋር በቁመት ለመወዳደር ነው ወይስ መሬትን ስንራመድ ለመብሳት አስበን? የሰው ልጅ ነን፣ እድሜያችን የተወሰነ አላፊዎችም ነን። ዝቅ ካልን አላህ ከፍ አድርጉን እዚህ ምድር እናልፋለን። ዑመር ኢብኑ አብዱል አዚዝ የሰይድና ዑመር የልጅ ልጅ ናቸው። እሳቸው 2 ዓመት ከ6 ወር የሙስሊሙን ዓለም አስተዳደሩ። ዝቅ ብለው አስተዳደሩ። ሲሞቱ ይላሉ ሊሞቱ አካባቢ ፍራሻቸው ላይ ተጋድመው ቤተሰብን ውጡ አሏቸው ይላል። ብቻቸው ነው። ከዛም እንሰማቸው ነበር። አንዲትን የቁርአን አንቀጽ ቀሩ። ትልከ ዳሩል አኺራ እኛ እኮ የቀጣዩን ሀገር እናደርጋታለን ለለዚነ ላ ዩሪዱነ ዑሉወን ፊል አርድ ወላ ፈሳዳ። ምድር ላይ በመኮፈስ አምባገነን ላልነበሩት ብክለትን ላላንሰራፋት እናደርጋታለን ብለው ሩሃቸው ወደ አላህ ተሻገረች። ሙእሚን ሲኖር ያለውን አካፍሎ ሰው ጋር ስቆ ሰውን አቅፎ ተናንሶ ከፍታን አግኝቶ ያልፋል። የመጀመሪያው ትምህርታችን እሱ ነው። ሁለተኛው ወአሕስን ከማ አሕሰነ አላሁ ኢለይክ። አላህ ለሰጠን ጸጋ በማካፈል ውለታውን መመለስ አለበት።
ንብረታችንን መጠበቅ አለብን። አላህ ይላሉ ነብዩ አለይሂ ሰላቱ ወሰላም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይይዝባቸዋል፣ ወደ ሌላ ይቀይረዋል። አካፍሎ ማደር፣ ሰደቃ መስጠት ከዚህ ታሪክ የምንማረው ወሳኝ ነገር። አንዴ ነብዩና መሐመድ አለይሂ ሰላቱ ወሰላም መስጂድ ላይ ቁጭ ብለው እያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሒቡን። እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሒቡን ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳህ የሚባለው ታላቁ ሰሃባ ሰማ። ወደ ነብዩ መጣ። የአላህ መልእክተኛ ቁርአን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዴ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታቁቴል መወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ። 600 በላይ የቴምር ዛፍ ያዝ፣ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም አለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ ይህን ንብረቱ ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። አህስን ከማ አህሰነ አላሁ ኢለይክ። ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጅ ጋር ያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልቆ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምን ነው ይፈልጋል ሌላ። እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያቃር እኛ ውስጡ ነው። የአላህ ደጋግበሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድነው? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከው በኋላ ልታካፍለው ብቻ ለሌላው ልትኖርለት ብቻ። ሌላ ከቃሩን የምንማረው ትምህርት እንደምታውቁት ቃሩን የሙሳ ያጎት ልጅ የታላቁ አላህን ያናገረው ነብይ ያጎት ልጅ። አንዳንዴ እንዲህ አይነት የቅርብ ዘመድ የመስመርህ እንቅፋት የጉዞህ እክል ሊሆን ይችላል። ከፊርዓውን ጋር አብሮ ሙሳን አዛ ያደርግ ነበር ቃሩን። ይህን ሀብቱን ተጠቅም የሙሳ የቅርብ ዘመድ የቅርብ ወዳጅ ሆኖ። ታዲያ አንዳንዴ ይሄ ነገር በህይወት ቢከሰት እንደይገርም ልክ እንደ ሙሳ ሁሉ ነብዩም አለይሂ ሰላቱ ወሰላም አጎታቸው አቡ ለሃብ ምን ያህል እንዳስቸገራቸው ታውቃለህ። ተበት የዳ አቢ ለሃብ ወተብ አፋ ብሎ አላህ ያወጀበት። አሊያም ሌላ ጊዜ ከጎና ቅፋት ምተኛ ባለቤትህ የመስመር እንቅፋት ትሆን ትችላለች። ልክ የሉጥና የኑህ ሚስት ከነሱ ተቃርነው እንደቆሙና ጥፋት ውስጥ እንደገቡት ሁሉ ሌላ ጊዜ አብረው የተወለዱት የአብራክ ክፋይ ካንተ መስመር ተቃራኒ ተጻራሪ ሊቆሙ ይችላሉ። ልክ እንደ ነብዩላህ ዩሱፍና እንደ ወንድሞቹ ኢነ አባና ለፊ ضلال ሙቢን ያሉ ወንድማቸውን ጉድጓድ ውስጥ ለመክተት ርህራሄ ያልነበራቸው እክቱሉ ዩሱፍ አውጥራሁ ወይ ንግደለው ብለው ወንድማቸው ላይ ሴራ ያወጡ። አንዳንዴ ሸይጣን መሃል ይገባና እንደ አይነት ነገሮች ቤተሰብህም ውስጥ ሊከሰት ይችላል። ይህን ስታደንግጥ ዝምድናህን ለመቀጠል ጥረት አድርግ። በሶብር ነገራቶችን ለለፋቸው። ከጨለማ በኋላ ብርሃን መምጣቱ አይቀርም።
የቅርብ ዘመድ እርግጥ ሲዞልምህ ህመሙ ከሌላ የበለጠ ይበረታል። ወظልሙ ዘዊል ቁርባ አሸዱ መዳደተን ሚልት ህመሙ ተወርሮ ከሚወጋህ ጦር በላይ ያማል። ምታቀው ሰው ሊያግዝህ ይገባል ምትለው ሰው ከጎን ሲርቅ ተቃራዲ ስቆም ያማል። ግን ህይወት ላይ ሊከሰት ለሚችል ሰው የተሻለ ነገር አንተ ሀብት ስትዝ ወይም የተሻለ ነገር ላይ ስትሆን የሆኑ ስሜቶች ሸይጣን መሃል ይፈጥራል። ለዛ ነው ነብዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በእኔና በወንድሞቼ መሃል ሸይጣን ካለያየን በኋላ ያሉት ያ መን ተሕቡነ ነብየ መሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም يامسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.